በመላው ሀገሪቱና በመላው ዓለም የምትገኙ የፎረስት ሚዲያ ተከታታዮች እንደምናላችሁ የከበረ ሰላምታችን በያላችሁበት ይድረስ ዘንድ የሁልጊዜ ምኞታችን ነው። እንደተለመደው ሀገራዊ መረጃዎችን አሰባስበን ወደ ስቱዲዮ ገብተናል። መረጃዎቻችንን ላይክ በማድረግ ጀምሩ። ለብዙዎች ማጋራት ስትፈልጉ ደግሞ ሼር ማድረጋችሁን እንዳትረሱ። ሰብስክራይብ በማድረግ ደግሞ በየዕለቱ መረጃዎች ወደ እናንተ የሚደርሳችሁ ይሆናል። በመረጃዎቻችን ላይ ማንኛውም ሐሳብ አስተያየት የሚኖራችሁ ኮሜንት ላይ ደግሞ ጻፍ አድርጉልን። ቀዳሚው መረጃችን ከኢትዮጵያ መሬት ውስጥ 43% የሚሆነው በአሲዳማነት እየተጠቃ ነው ተባለ። በኢትዮጵያ ውስጥ ካለው የእርሻ መሬት 43% የሚሆነው በአሲዳማነት የተጠቃ መሆኑን በኢትዮጵያ ግብርና ኢንስቲትዩት ከፍተኛ ተመራማሪ አቶ ግርማ ማሞ አስታውቀዋል። በኢትዮጵያ ግብርና ውስጥ በአፈር ምርታማነት ዙሪያ ዋነኛ ችግር ያሏቸውን ጉዳዮች የዘረዘሩ ተመራማሪው የማዳበሪያ እጥረት፣ የአፈር አሲዳማነትና የአፈር እርጥበት ማነስ መሆናቸውን ተናግረዋል። ተመራማሪው ይህን ያሉት በኢትዮጵያ፣ ኬንያና ሩዋንዳ ሲሰራበት የቆየው የአየር ንብረት ተስማሚ ግብርናን ለመደገፍ የመሬት የአፈርና የሰብል መረጃዎችን መለዋወጥ የሚያስችል ፕሮጀክት መጠናቀቁ በተገለጸበት ወቅት ነው። በምርታማነት ላይ እንደ ችግር የተነሱትን በመለየት ፕሮጀክቱ የመፍትሄ ስራዎችን አከናውኗል ብለው ተመራማሪው ገልጸዋል። ሌላው ተመራማሪው ያነሱት የአፈር ማዳበሪያን ጉዳይ ሲሆን በተጠናው ጥናት መሰረት የኢትዮጵያ ግብርና በአብዛኛው የናይትሮጅን እና የፎስፎረስ ማዳበሪያ በቂ እንደሆነ ታምኖበት ወደ አርሶ አደሩ እየደረሰ መሆኑን ገልጸዋል። ፕሮጀክቱ አሁን ላይ በአማራ ክልል ባሶና ወረዳና በኦሮሚያ ክልል አዳሚ ቱሉ ተግባራዊ እየተደረገ እንደሚገኝ ተመራማሪው ተናግረዋል። የፎገራ ወረዳ ግብርና ጽሕፈት ቤት የመስኖ ልማትና የተፈጥሮ ሀብት ልማት የንቅናቄ መድረክ እየተካሄደ ነው። በደቡብ ጎንደር ዞን የፎገራ ወረዳ ግብርና ጽሕፈት ቤት የ2018 የምርት ዘመን የመስኖ ልማትና የተፈጥሮ ሀብት ልማት የንቅናቄ መድረክ የግብርና ቤተሰቦች፣ የወረዳው የመንግስት የሥራ ኃላፊዎች፣ ጥሪ የተደረገላቸው አካላትም ተገኝተዋል። በዚህ ውይይት የመክፈቻ ንግግር ያደረጉት የፎገራ ወረዳ ዋና አስተዳዳሪ አቶ ጌታቸው ገብሬ ለአገራችን ኢኮኖሚ ትልቁ የጀርባ አጥንት ግብርና ነው። በወቅቱ የሚጠይቀውን ምርመራና ፈጠራ ተጠቅመን የግብርና ስራችን በማዘመን የምግብ ዋስትናችን ማረጋገጥ ካልቻልን በሌሎች አካላት ጥገኛ በመሆን ከተረጅነት ነፃ የማንሆን መሆኑ ታውቆ ሁሉም አካል በቅንጅት መረባረብ ይገባል ያሉት ዋና አስተዳዳሪው የመስኖ ልማት ስራችን በተለይም የበጋ መስኖ ስንዴ ልማት በአግባቡ ስንሰራ የምግብ ሉዓላዊነታችንን ከማረጋገጥ ባለፈ ለሌሎች ሀገሮች የሚተርፍ ምርት በማምረት ለአርሶ አደራችንም ሶስተኛ የገቢ ምንጭ በመሆን የኢኮኖሚ ተጠቃሚነታቸውን ማረጋገጥ ያስችላል ብለዋል። በመከታተል ላይ የምትገኙት ፎረስት ሚዲያን ነው። ስለ ዶሮ እርባታ በሚያስቡበት ጊዜ ማወቅ ያለባችሁን 7 ነገሮችን እናካፍላችሁ። አንደኛው የገበያ ጥናት ነው። መሟላት ያለበትን ፍላጎት በትኩረት መመልከት በጣም አስፈላጊ ነው። ለገበታ እንቁላል፣ ለአምራች ዶሮ ወይም ለዶሮ ስጋ ከፍተኛ ፍላጎት አለ። አብዛኞቹ ጀማሪ ገበሬዎች ጓደኛ ወይም ዘመድ ወይም ጎረቤት ገበሬ በሚያደርገው ነገር ይሄዳሉና ጥቅሙን ለማግኘት ተስፋ ያደርጋሉ። ጊዜውን ከደንበኞች ወይም ደንበኞች ጋር ለመነጋገርና እነሱን ለማዳመጥ አስፈላጊ ነው። በሬስቶራንቶች፣ በሆቴሎች፣ በክፍት አየር ወይም በመመገቢያ ስፍራዎች፣ በሱፐርማርኬቶችና በዲሊዎችና የዳሰሳ ጥናት ያደረጉና በተቻለ መጠን ብዙ መረጃዎችን ይሰብስቡ። ወደ ገበያ ልታመጣቸው ስላሰብካቸው ወቅታዊ የምርት አዝማሚያዎች ጥያቄዎችን ጠይቅ። አንዳንድ ጊዜ ግምቶቹ ከዳሰሳ ጥናቶ ውጤቶች ጋር ላይዛመዱ ይችላሉ። ስለዚህ የመጀመሪያ እቅዶችን ለመቀየርና አዲስ ውሳኔዎችን ለማድረግ ዝግጁ ይሁኑ። ሁለተኛ፣ የእርሻ ቦታ የዶሮ እርባታ በየትኛውም የአየር ሁኔታ ላይ የተመሰረተ ስላልሆነ በሀገሪቱ ውስጥ በማንኛውም ደረቅ መሬት ላይ ሊገኝ ይችላል። ይሁን እንጂ ጥሩ ቦታ ለስጋና ለእንቁላል ዝግጁ የሆነ ገበያ ባለባቸው የከተማ ወይም የከተማ ዳርቻዎች ይሆናል። አልፎ አልፎ የጎርፍ መጥለቅለቅና የመሬት መንሸራተት ከሚያጋጥመው ከተፋሰሱ መሬት ርቆ ለሁሉም የአየር ሁኔታ መንገዶች የሚደርስበት እርባታውን ይገንቡ። ሶስተኛ፣ የቤቶች ስርዓትን ነው። በዚህ ሀገር ውስጥ በጣም የተለመደው የመኖሪያ ቤት ስርዓት ጥልቅ ቆሻሻ ነው።
ወለሉ በሙሉ በእንጨት መላጨት የተሸፈነ ሲሆን ሌሎች እንደ ጎጆ ሳጥኖች፣ መመገቢያዎች እና መጠጫዎች ያሉ መሳሪያዎች በማዕከላዊ ይገኛሉ። ለሁሉም የዶሮ አይነቶች በጣም ተስማሚና ከእንስሳት ደህንነት መስፈርቶች ጋር የሚስማማ ነው። የነጻ ክልል አይነት ሳስኮ ዶሮ በምሽት ትንሽ መኖሪያ ቤትና በክፍት ግቢ ውስጥ መቆፈር የተለመደ ነው። በኦርጋኒክ እርባታ ውስጥ ዶሮዎች ብዙ ጊዜ በነጻ ክልል ውስጥ ይገኛሉና አንቲባዮቲክ እና ምንም ተጨማሪ ነገሮች ሳይጠቀሙ የተከለከለ የንግድ ምግብ ላይ ናቸው። አራተኛ፣ የግንባታ ፍላጎት በዚህ ክልል ውስጥ በጣም ጥሩ ቤት ክፍት መሆን አለበት። 4 ማዕዘን ቅርጽ ያለው መዋቅር፣ ጣሪያው ከብረት ንጣፍ ወይም በአካባቢው የሚገኝ ውሃ መከላከያ። በጫጩቶቹ ላይ ቀጥተኛ የፀሐይ ብርሃንን ለመቀነስ የቤቱ ረጅም ጎን በምስራቅ ምዕራብ አቅጣጫ መሆን አለበት። የጎን ግድግዳዎች ከ2 እስከ 3 ጫማ ከፍታ ከጡብ፣ ከብረት ሉህ ወይም ከብሎኬት የተሰሩና የተቀረው በሽቦ ማሰሪያና በዶሮ መረብ ከ6 እስከ 7 ጫማ ከፍታ ያለው መሆን አለበት። ወለሉ ሊሾ መሆን የተመረጠ ነው ይላል ያገኘነው መረጃ። ዞሮ ይህንን መረጃ ያካፈልናችሁ ስለ ዶሮ እርባታ በምታስቡበት ጊዜ ማወቅ ያለባችሁን ነጥቦች ነው ያካፈልናችሁ። አሁን ደግሞ ወደ ሌሎቹ መረጃዎቻችን በቀጥታ እናልፋለን። የአይሻ 2 የንፋስ ኃይል ማመንጫ ሊመረቅ ስለመሆኑ ኢንፎራክን ሚዲያ ዘግቧል። ኢንፍራኮን ሚዲያ እንደዘገበው የአይሻ 2 የንፋስ ኃይል ማመንጫ ሊመረቅ ስለመሆኑ መረጃዎች ወጥተዋል። የአይሻ 2 የንፋስ ኃይል ማመንጫ ፕሮጀክት የመጀመሪያው ምዕራፍ የግንባታ ስራ ሙሉ ለሙሉ መጠናቀቁን የገለጸው የኢትዮጵያ ኤሌክትሪክ ኃይል ነው። የአይሻ 2 የንፋስ ኃይል ማመንጫ ፕሮጀክት ግንባታ የተጀመረው በየካቲት 2016 ዓ.ም ሲሆን 32 ተርባይኖች የተተከሉበት የግንባታው የመጀመሪያው ምዕራፍ 30 የሰራተኛ መኖሪያ ቤቶች ግንባታና የስዊች ያርድ የግንባታ ስራዎች ሙሉ ለሙሉ ተጠናቀው ለምርቃት ዝግጁ ሆነዋል። በመጀመሪያው የግንባታ ምዕራፍ ጣቢያው ሲጠናቀቅ ማመንጨት ከሚችለው 120 ሜጋዋት ውስጥ 80 ሜጋዋት እያመነጨ ነው። የቀረው 16 ተርባይኖች ስራ በ69 ሚሊዮን ዶላር ወጪ በምዕራፍ 2 ስር ተካቶ ግንባታው እየተካሄደ ሲሆን አሁን ላይ የ8ቱ ተርባይኖች ምርት ተጠናቆ ከቻይና የማጓጓዝ ስራ መጀመሩንና በ45 ቀናት ውስጥም ሳይት ይደርሳሉ ተብሎም ይጠበቃል። የፕሮጀክቱ አጠቃላይ ወጪ 257.3 ሚሊዮን ዶላር መሆኑንና ከዚህ ውስጥ ተቋሙ 15 በመቶውን ማለትም 38 ሚሊዮን ዶላሩን በኢትዮጵያ ብር ከፍሎ ማጠናቀቁ ታውቋል። ሆኖም 85 በመቶውን የሚሸፍነው አበዳሪው የቻይና ኤግዚም ባንክ 114 ሚሊዮን ዶላር ከከፈለ በኋላ ቀሪውን በውሉ መሰረት ክፍያዎቹን ለስራ ተቋራጩ መክፈል በማቋረጡ ምክንያት የፕሮጀክቱ ግንባታ በታቀደለት ጊዜ አለማጠናቀቁ ተጠቁሟል። አሁን ላይ የሁለተኛውን ምዕራፍ የግንባታ ፋይናንስ የኤሌክትሪክ ኃይል በመሸፈን በፍጥነት ለማጠናቀቅ እየተሰራ ይገኛል። ፕሮጀክቱ በንፋስ ኃይል የተሻለ የማምረት አቅም ያለው በመሆኑ ሙሉ ለሙሉ ሲጠናቀቅ ለምስራቁ ግሬድ የሲስተም መረጋጋት ከፍተኛ አስተዋጽኦ ይኖረዋል። ፕሮጀክቱ ከአዲስ አበባ 700 ኪሎ ሜትር ርቀት ላይ በሶማሌ ክልል አይሻ ከተማ አቅራቢያ የሚገኝ ሲሆን ዶንግፋንግ ኤሌክትሪክ ኮርፖሬሽን የተባለ የቻይና ስራ ተቋራጭ ግንባታውን በማከናወን ላይ ይገኛል። የአይሻ 2 የንፋስ ኃይል ማመንጫ ፕሮጀክት 48 ተርባይኖች የሚኖሩ ሲሆን እያንዳንዳቸው 2.5 ሜጋዋት በድምሩ 120 ሜጋዋት የማመንጨት አቅም አላቸው። ክቡራትና ክቡራን የፎረስት ሚዲያ ተከታታዮች ዕለታዊ መረጃዎቻችን ወደ እናንተ እያደረስናችሁ እንገኛለን። አሁን ደግሞ ከውጪ ወዳገኘነው መረጃ እናልፋለን። በኡጋንዳና በኬንያ በደረሱ የመሬት መንሸራተቶች የሞቱ ሰዎች ቁጥር እየጨመረ ስለመሆኑ ቢቢሲ እየዘገበ ነው። ባለፈው ሳምንት በኬንያና በኡጋንዳ ተራራማ የድንበር አካባቢዎች በተደጋጋሚ በደረሱ የመሬት መንሸራተቶች ከ40 በላይ ሰዎች መሞታቸው ተገልጿል። በኬንያ ድንበር የሚኖረው ፍሌክስ ኬምቦይ አያቴን፣ አራስ አክስቴን፣ አጎቴን፣ 2 እህቶቼን፣ የቤተሰባችን ጓደኛን እንዲሁም የአጎቴን ልጅ አጣው። በካፕቱል መንደር አብረው ነበር የነበሩ ሲል ለቢቢሲ ተናግሯል። የ30 ዓመቱ ፍሌክሲ
የደረሰበትን መከራና የተሰማውን ሐዘን ለመግለጽ ቃላቶችን በወጉ ለማስቀመጥ ሲቸገርም ታይቷል። በሁለቱ ሀገራት ድንበሮች አካባቢ አሁንም ድረስ የጠፉና ያልተገኙ ሰዎች ያሉ ሲሆን የህይወት አድን ሰራተኞች ፍለጋቸውን መቀጠላቸው ተገልጿል። በአካባቢው አሁንም ሌላ የመሬት መንሸራተት አደጋ ይደርሳል በሚል ማስጠንቀቂያዎችም ተሰጥተዋል። በተለያዩ የአገሪቱ አካባቢዎች ከባድ ዝናብ ሲዘንብ በተለይ ደግሞ በኬሪዮ ቫሊ የክልል የመሬት መንሸራተት አደጋ ይጨምራል ሲሉ የኬንያ የአገር ውስጥ ሚኒስትር ኪፕቹምባ ሙርኮሜን ተናግረዋል። በአካባቢው የሚኖሩ ሰዎች ማንኛውንም የመሬት ሁኔታ በጥንቃቄ እንዲመለከቱና የአካባቢው ባለስልጣናት ለአደጋ የተጋለጡትን ሰዎች ወደ ተሻለ ስፍራ እንደሚያዘዋውሩ ተናግረዋል። በግሬት ሪፍት ቫሊ አካባቢ በደረሰ የመሬት መንሸራተት ከሞቱት መካከል 14 ተማሪዎች እንደሚገኙበት የአገሪቱ የትምህርት ሚኒስቴር ይፋ አድርጓል። በምስራቅ ኡጋንዳ በመሬት መንሸራተት አደጋው የተረፉ ሰዎች የደረሰውን ሰቅጣጭ አደጋ ለቢቢሲ ተናግረዋል። ማታ ተኝተን ነበር። በጣም የሚጮህ ድምፅ ሰማን። ጎረቤቶቻችን እየሮጡ መጡ። ነግታችኋል፣ ተራራው እየተናደ ነው ሲሉ ቀሰቀሱን። የወንድሜ ልጅና ወንድሜ ሞተዋል ስትል ሄልዳ ሩንጋ የሚያሳይ ሁኔታውን ታስታውሳለች። በኩዌን መንደር ያለው ቤቷን በመሬት መንሸራተት ስለወደመ አሁን ተጠግታ የምትኖረው ከጎረቤቶቿ ጋር ነው። በካፕቹሯ ዋናዋ መንገድ 14 ኪሎ ሜትር ርቆ በሚገኝ መንደር የአንድ ቤተሰብ አባላት የሆኑ 3 ልጆችና አንዲት ሴት ሞተዋል። የኡጋንዳ ቀይ መስቀል ሰራተኞች ቢያንስ 18 ሰዎች በአገሪቱ ምስራቃዊ አካባቢ መሞታቸውን ይናገራሉ። የቀይ መስቀል ሰራተኞችና በጎ ፈቃደኞች አሁንም በካፕቹሯ ቡኮ ኩዌን ዲስትሪክቶች 20 ሰዎች የደረሱበት ባለመታወቁ ፍለጋቸውን ቀጥለዋል። ማንዴ ዴቪድ ለቢቢሲ እንደተናገረው የህይወት አድን ሰራተኞች ከጭቃ ውስጥ አስክሬኖችን ለማውጣት የሚጠቀምበት መሳሪያ ኋላ ቀር ነው። ባለሙያዎች በኬንያና ኡጋንዳ በተደጋጋሚ የመሬት መንሸራተት በሚያጠቃቸው አካባቢዎች መኖሪያ ቤት እንዳይገነባ ሲያስጠነቅቁ እንደነበር የሚዘነጋ አይደለም። ክቡራትና ክቡራን የፎረስት ሚዲያ ተከታታዮች ለዕለቱ ያዘጋጀንላችሁ መረጃዎቻችን ይህንን ይመስላሉ። ሁልጊዜም እንደምንለው ፎረስት ሚዲያ ተአማኒ ሚዛናዊ መረጃዎችን በየዕለቱ እያደረስናችሁ ነው። እናንተ ደግሞ በማንኛውም ሀሳብ አስተያየቶቻችሁ ላይ ደግሞ ኮሜንት ላይ ጻፉልን። አንዳንድ ሰዎች ስልካችንን የግል የሚያውቁ እየደወሉ በተለይ ከእርሻ ከግብርና ጋር ከመስኖ ልማት ጋር የሚቀርቡ መረጃዎች የእናንተ ሚዲያ ለየት ያለ ስለሆነ እባካችሁ በዚሁ ቀጥሉበት፣ በጣም ወደነዋል የሚሉ ሀሳቦችና አስተያየቶች እያደረሳችሁን ስለሆነ በጣም ከልብ አድርገን እናመሰግናለን። ፎረስት ሚዲያ ትክክለኛና ሚዛናዊ ወቅታዊ መረጃዎችን ይዞላችሁ ወደፊትም የሚቀጥል ይሆናል። በያላችሁበት መልካም ጊዜ